የመጀመሪያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ ሆን ብሎ አውቆ ራሱን ያጠፋ ሰው የመጀመሪያው ጸሎተ ፍታት አይደረግለትም። ያ መንፈስ ሲለይ ነው ሰው ራሱን ወደ ማጥፋት ወደ ተለያዩ እርምጃዎች የሚሄደው። ወጣት ልጅ ነው ራሱን አጥፍቷልና ምንድነው ያደረገው? የሞት ዜናዎችን እያዳመጠ ነበር። የማህበራዊ ሚዲያ አጠቃቀማችን በሀገራችን ማኔጅ የተደረገ አይደለም። በኢትዮጵያ ደግሞ ዝቅ ከፍ ሊል ይችላል እስከ 7000 ድረስ በአመት ራሳቸውን ሊያጠፉ ይችላሉ። ለስቃይ ነው የሚል መንፈስን የሚያዳብር ትውልድ እየበዛ ነው ያለው። ምን እንደማድረግ አታ እስካሁን ከገረፍኩ በላይ ነው ገርፍ ይለዋል። አባት እንዲህ ብሎ ወጣ። ሲመጣ በገመድ ታንቆ ነው ያገኘው። ሰዎች እየሞቱብን ነው። ወጣቶች ከመገደል ከመታረድ ከጦርነት በላይ ራሱን የሚያጠፋ ወጣትም ቁጥሩ ከፍ እያለ ነው። ጥያቄው ሌላው የኢኮኖሚና የገንዘብ ቀውስ ማጣት። በነገራችን ላይ ከዚህ ውርደትስ መሞት ይሻለኛል። ገንዘብ አጥቼ ሚስቴን ማበላት ልጆቼን ማሳደግበት አጥቼ በቃ ቤቴ አጥቼ ቤት የለኝ ምን የለኝ። ይሄም ወደዛ ሊገባ ይችላል። ወስነዋል። ኦሬዲ ወስነው ነው የሚመጡት ራሳቸውን ለማጥፋት። ግን ያንን ሊያጠፉ የፈለጉበትን ምክንያት እንድናዳምጣቸው ይፈልጋሉ። መጀመሪያ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የወቅታዊ መርሃ ግብራችን ጀምሯል። የዛሬው የወቅታዊ ዝግጅታችን ርዕሱን አድርጎ ወደ እናንተ የሚያደርሰው ሐሳብ ራስን ስለማጥፋት የተመለከተ ጉዳይ ይሆናል። ይህ ጉዳይ ከቤተ ክርስቲያን አስተምህሮ እንደዚሁም ደግሞ ካለው አሁን ዓለም አቀፋዊ ጥናቶች አንፃር እንዴት ነው የሚታየው? እንግዲህ እንደሰማችሁትና እንዳያችሁት በበርካታ የማህበራዊ ሚዲያ ገጾች ላይ የሚለቀቁትና በርካታ ወጣቶች በዚህ ችግር ውስጥ እየተጠቁ የሚገኙበት ነው። አምላክ የሞተለት የሰው ልጅ በከንቱ መሞት ስለሌለበት ተስፋን የሚሰጡ ካስተምህሮ አንፃር ደግሞ ተስፋችን እጅግ በጣም ብርቱ የሚያደርጉ ሐሳቦች ወደ እናንተ የሚቀርብ ይሆናል። በዓለም አቀፍ ደረጃ ከ800,000 በላይ ህዝብ በአመት ራሱን እንደሚያጠፋ አንዳንድ መረጃዎች ወይም ደግሞ የዓለም ጤና ድርጅት በሚያሳትማቸው መረጃዎች መመልከት ይቻላል። በሀገራችን ኢትዮጵያ ደግሞ በጥናት የታተመና ለህዝብ ይፋ የሆነ በግልጽ ባይገኝም ግን እንደምንመለከተው በርካቶች ብንሄድ ይሻለናል ብለው ራሳቸውን ውድ ህይወታቸውን ክርስቶስ የሞተላቸው ሆኖ ያለ ያጠፋሉ። ታዲያ ለምን ወደዚህ ችግር ይገባሉ? መንስኤዎቹስ ምንድናቸው? መፍትሄዎቹስ ደግሞ እንዴት ማስተካከል ይቻላል? በሚሉት ዙሪያ ወደ እናንተ ሰፋ ያለ ሐሳቦች እናቀርባለን። ባነሳ ነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ ያው ቀሲስ ብሩህ ተስፋ ስዩም በማማከርና እንደዚሁም ደግሞ በኢኮኖሚ ዘርፉ ላይ በማገልገል የሚታወቁ አባት ኖትና እንግዲህ የሚያጎደልኩት ካለው ጨምረው ይሰጣሉ። በማማከሩም ዘርፍ በልጆች አስተዳደግና በጋብቻ እንደዚሁም መሰል አሁን ካነሳነው ርዕሰ ጉዳይ ጋር በተገናኘ ሰፋ ያለ የምክርና እንደዚሁም በዚህ ዘርፍ ሰፋ ያለ ስራዎች እንደሚሰሩ እናውቃለን። ቀሲስ ዶክተር አምሳሉም በማማከሩም ረገድ ባነሳናቸው በስነ ልቦናም ጉዳዮች ላይ በማማከር የሚታወቁ እንግዶች ናቸው። ጠቃሚ ምክሮችና ቤተክርስቲያናዊ አስተምህሮችን በመጥቀስ ወደ እናንተ የሚያደርሱ ነው የሚሆነው። ከኛ ጋር ሁኑ። ውድ የሆነውን ህይወታችን እንዴት እናስጠብቅ? በዚህ የተቸገሩት ወንድሞቻችን እህቶቻችን ሌሎች ሰዎች ካሉ እንዴት ከዚህ ችግር መውጣት እንዳለባቸው አመላካች መፍትሄዎች ምንድናቸው የሚሉት በስፋት ወደ እናንተ ይቀርባሉ። ከኛ ጋር እንድትሆኑ ግብዣችን ነው። ባነሳነው ርዕሰ ጉዳይ ላይ እንግዲህ እንደጠቀስነው በርካታ ማህበራዊ ሚዲያ ላይ ነው እኛ ልንሰማ የምንችለው በሀገራችን ላይ ያለው። በሌሎች ሀገራት ደግሞ በስፋት ታትሞ ጥናቶች ይወጣሉ። ጥንቃቄም እንዲደረግ የየራሳቸው የየቀኑ በሁሉም ማህበራዊ ሚዲያም ሰዎች ወደዚህ ችግር ሲገቡ ራሳቸውን መጠበቅ የሚችሉበትን መፍትሄዎች ያመቻቻሉ። አንዳንዶች ሀገራት ደግሞ በህግ ተደንግጎ ወንጀል እንደሆነ ተቀምጧል። በሀገራችን ግን በግልጽ የተቀመጠው ወንጀል ባይሆንም ነገር ግን ያመላከተ ይህን ያበረታታ ሊያስቀጣ የሚችሉ የህግ ድንጋጌዎች ተቀምጠው ለማታዘብ በክተናል። ይህ ሆኖ እያለ እንደ ቤተክርስቲያን አስተምህሮ አንድ ሰው ራሱን እስከ ማጥፋት ሊያደርሰው የሚችል መንስኤው ምን ሊሆን ይችላል የሚለው ከዚህ መነሻ ከርሶ ብንጀምር ቀሲስ። እሺ፣ እግዚአብሔር ይስጥልኝ ስለተሰጠን እድል። ያው ከሁሉ በላይ እንግዲህ የሰው ልጅ ወደ ራሱን ወደ ማጥፋት የሚሄድባቸው ብዙ ገፊ ምክንያቶች አሉ። እሱን ከማንሳት በፊት ስለ ሰው ትንሽ ብል ደስ ይለኛልና
ህይወት የሚለው ራሱ ህይወት የሚለው የእግዚአብሔር ስጦታ ነው። እንዲሁ ዝም ብሎ የሚገኝ ሳይሆን እግዚአብሔር ለሰው ልጆች ከፍጥረት ሁሉ አልቆ ሰውን ፈጥሮ የሰውን ስጋም እስከ መልበስ የደረሰው እግዚአብሔር ህይወትን ፈጥሮ ህይወት የእግዚአብሔር ስጦታ እንደሆነ መጻሕፍትም አባቶችም ይጠቁማሉ። ስለዚህ ህይወት ስንል ስጋ ነፍስና መንፈስ ያለው የተዋሃደለት ማለት ነው። ያ መንፈስ ሲለይ ነው ሰው ራሱን ወደ ማጥፋት ወደ ተለያዩ እርምጃዎች የሚሄደው። ስለዚህ እግዚአብሔር መንፈስ ሲለየው የሰው ልጅ ሰው አይሆንም። ነፍስና ስጋ ራሳቸውን መቋቋምና አቅም ያጣሉ ማለት ነው። ይሄ መነሻው ነው። ሰው ክቡር ነው። ቅዱስ ዳዊት እንዳለው እንደ እንስሳ ሆነ መሰላቸው የሚለውን ያስከተለው ሰው ክቡር ነበረ ብሎ ተነስቶ ነው። መዝሙር 46 ላይ እንደምናገኘው ማለት ነው። እና የሰው ደረጃዎችም አሉት። ሰው እንግዲህ ባሉን የአባቶቻችን አስተምሮ በሶስት ነው የሚከፍሉት አባቶቻችን። ሶስት የሰው ደረጃዎች አሉ ብለው 60% የሚሆነው ሰው አብዛኛው ሰው ማለት እንችላለን ሰው ብቻ ሰው ሆኖ ተፈጥሮ ሰው ሆኖ የቀረ ተብሎ ይከፈላል ማለት ነው። 60% ወይም ማጆሪቲ የምንለው ሰው ብቻ ማለት ምንድነው? እንዲሁ ስንፈልገው የሚገኘው ሰው፣ ፕሮግራም የሌለው እቅድ የሌለው በእቅድ የማይመራ ሰው ብቻ ይባላል። እንዲሁ ንፋስ ጎሳሜ ብሎ ቅዱስ ዮሐንስ አፈወርቅ ምን እንደጠቆመው ማለት ነውና ይሄኛው የመጀመሪያው ሰው ነው። ማጆሪቲው እዛ ላይ ወደቀ ነው ማለት ነው። ሁለተኛው ደረጃ ደግሞ መልካም ሰው የሚባሉ ሰዎች አሉ። እነዚህ ሰዎች ደግሞ ወደ 30% የሚሆኑ ናቸው። እነዚህ ሰዎች መልካም ሰው ያሰኛቸው ለነፍሳቸው ተጠንቅቀው ስለሚኖሩ ነው። ነፍሳቸው እንዳትኮነንባቸው ለነፍስ ይሰራሉ ማለት ነው። ምጽዋቱም የታረዘ የተቸገረ ሰው ሲያዩ አያልፉም። እነዚህ ሰዎች መልካም ሰው ይባላሉ። ሶስተኛው ደግሞ አለ ወደ 10% የሚሆነው ቀሪው በጣም ውስኑ ሰው፣ እሱ ልዩ ሰው ይባላል ማለት ነው። ልዩ ሰው የሚባለው ደግሞ 365ቱን ቀን በአዲስ ዓመት ስጦታ ተሰጥቶኛል ብሎ ከእግዚአብሔር 365ቱንም ቀን አቅዶበት የሚኖር ሰው ልዩ ሰው ይባላል ማለት ነው። ስለዚህ እንዲያውም አባታችን አባ ሽኖዳ የሚሉት ነገር አለ በእንግሊዝኛው ክርስቲያኒቲ ኢዝ ቱ ቢ ኤ ስፔሻል ሂውማን ቢንግ ይላሉ። እሱ ነው ልዩ ሰው መሆን ነው። ክርስትና ማለት ልዩ ሰው መሆን ነው ብሎ ይገልጻሉ፣ ያስተምራሉ ማለት ነውና ባጭሩ ምንድነው ይሄ ሰው መንፈሳዊ ብርታትና መንፈሳዊ ዝለት ሊያጋጥመው ይችላል። በባህሪው መንፈሳዊ ብርታት የምንለው መንፈሳዊ ጥብዓት ያደር ከፍ ይላል ማለት ነው። ፕሮሰስ ስላለው በሁለት መንገዶች ነው የሚሄደው ሰው። መንፈሳዊ ብስለት ሊኖረው ይችላል፣ መንፈሳዊ ብርታት ሊኖረው ይችላል፣ መንፈሳዊ ዝለት ሊያጋጥመው ይችላል። አሁን ራስን ወደ ማጥፋት እየተንደረደርን ስለሆነ ነው እንደ መግቢያ እንዲሆን ብዬ ነው ለተመልካቾች ማለት ነውና ሰው በሁለቱ መንገዶች ሲሄድ እንግዲህ እነዚህ ሶስት አይነት ሰዎች አሉ ካልን መንፈሳዊ ብርታት ላይ የሚሆኑት በእርግጠኛነት እንግዲህ 10% ያልናቸው ምንም ጥያቄ የለው እዛ ውስጥ ነው የሚሆኑት፣ ብርታት ላይ ናቸው ለጊዜ። 30%ም እንደዚሁ እዛው ላይ ሊሆኑ ይችላሉ። መንፈሳዊ ዝለት ላይ የሚወድቁ ግን እነዚህ 60%ቶች ማጆሪቲው ሊወድቅ ይችላል። መንፈሳዊ ብርታት የምንለው ወደ ምንድን ነው የሚያሸጋግረን ካልን ወደ መንፈሳዊ ጥብዓት፣ ወደ ከፍ ወዳለው ደረጃ ሰማዕት እስከ መሆን ድረስ የሚያደርሰው እነዚያ ሰዎች ናቸው። መንፈሳዊ ብርታት ያለው ሰው ሁልጊዜ በእግዚአብሔር ሞቅታ በእግዚአብሔር መንፈስ ቅዱስ ተቃኝቶ ስለሚኖር ወደ መንፈሳዊ ጥብዓት ከፍ ይላል ማለት ነው። ታዲያ ጥብዓት ውስጥ ከሆነ ሰው ጭካኔ ውስጥ ከሆነ ስለ ሃይማኖት የሚሞት ከሆነ ራሱን አሳልፎ የሚሰጥ ከሆነ ዘላለማዊ ሽልማት በዘላለማዊ ሽልማት ይጠናቀቃል ማለት ነው የዛ ሰው ህይወት። ሁለተኛዎቹን ስናይ ግን መንፈሳዊ ዝለት ላይ ያሉት ሰዎች ወደ ሰይጣናዊ ጉዳት ዝቅ ይላሉ፣ ከፍ አይደለም የሚሉት ሰይጣናዊ ጉዳት ያጋጥማቸዋል ማለት ነው። በሰይጣን ቁጥጥር ስር ይሆናሉ ማለት ነው። እነሱ ታዲያ መጨረሻ ሽልማታቸው ምንድነው? ሪዋርዳቸው ምንድነው ደግሞ ስንል ዘላለማዊ ቅጣት ይጠብቃቸው። እነዛ ዘላለማዊ ሽልማት ነው፣ የእግዚአብሔር መንግስት ይወርሳሉ። ዘላለማዊ ቅጣት ደግሞ እነዚህኞቹ ያጋጥማቸዋል ማለት ነው። ስለዚህ ወደ ዋናው ጉዳይ ስንገባ ገፊ ምክንያቶች የሚመጡት በሁለት ነገር ነው። ሰይጣናዊ በሆነ ነገር ሊመጣ ይችላል። ሰው ራሱን ለማጥፋት የሚንደረደረው ከሰይጣን ተንኮል ሊሆን ይችላል፣ ወይ ደግሞ ሌሎች ገፊ ምክንያቶች ሊኖሩ ይችላሉ። በኋላ ባለሙያው ዶክተር ወንድማችን ሊያነሱት ይችላሉ ማለት ነው። ነገር ግን ነገረ ሰይጣንን ማወቅ ከራስን ከማጥፋት ሊያድነን ይችላል። አሁን ገፊ ምክንያቶችን ለማወቅ መጀመሪያ ብዙ ጊዜ አብዛኛው ህዝባችን ነገረ ሰይጣንን ሳይሆን የሚያውቀው የሰይጣንን ስራ ነው የሚያውቀው። ነገረ ሰይጣንን ማወቅ አለብን። ምክንያቱም ከሰይጣን ውጪ የሰው ልጅ ጠላት የለውምና
የኛ ጠላታችን ሰው አይደለም። ሰይጣን ሰዎች ላይ አድሮ የሚሰራው ስራ ነው። ለሰይጣን እየተመቸ ነው ሰውን ሊያጠፋ ወደ ተለያየ መልኩ ሊወስደው የሚችለው በሰይጣን ነገረ ሰይጣንን ባለማወቃችን ነው ማለት ነው። ይሄም አንዱ ማሳያ እንዲሆን ብዬ ነው ያነሳሁት ማለት ነው። ስለዚህ ሰይጣን የሚያሰራቸው ብዙ ነገሮች አሉ። ለምሳሌ መንፈሳዊ ዝለት ስንል ቅድም እንዳልነው መንፈሳዊ ዝለት እንግዲህ በሶስት አይነት መንገድ ልናየው እንችላለን። የመጀመሪያው ፍልሱፍ ያደርጋል። መንፈሳዊ ዝለት ከመንፈሳዊ ሞቅታ ስንወጣ መንፈሳዊ ዝለት በሶስት መንገዶች ሊሄድ ይችላል። አንደኛው መንፈሳዊ ዝለት ወደ ፍልስፍና ይወስደንና ፍልስፍና ወደ ጥርጥር ይወስደናል ማለት። ጥርጥር ውስጥ ወደ የት ይወስደናል ካልን ወደ ኑፋቄ ነው የሚወስደን፣ ወደ ስህተት ማለት ነው። ኑፋቄ ውስጥ ወደ የት ይወስደናል? ወደ ክደት እንሄዳለን። ክደት ወደ የት ይወስደናል? ወደ ክፋት፣ መጥፎ ነገር ወደ ማድረግ እንሄዳልና መጨረሻ ምንድን ነው የሚሆነው? ክፋት የሚያስብ ሰው ወደ በቀል ይሄዳል ማለት፣ በቀለኛ ይሆናል ማለት። በቀለኛ መጨረሻ በምንድን ነው የሚጠናቀቀው ካልን ወደ ርዕሳችን ያመጣናል፣ ወደ ራስን ማጥፋት። በቀለኛ የሆነ ሰው ሰውን ሲበቀል የኖረ ሰው መጨረሻ ራሱን ነው የሚያጠፋው። ይሄ ነው አንደኛው መንገድ። ሁለተኛው መንፈሳዊ ዝለት ክፉ ልማድ ወደ ክፉ ልማድ ይሸጋገራል። ምን ማለት ነው? ጓደኞቻችን፣ የተለያዩ አካላት ክፉ ልማድ ሊያስለምዱን ይችላሉ፣ የኛ ጠባያችን ራሱ ማለት ነው። እሱ ደግሞ ወደ ምን ይወስደናል ስንል ተግባራዊ ጥፋቱን ተሳትፎናል። ለምሳሌ ሱስ ውስጥ ሲገባ አንድ ሰው ጥፋቱን ወይም ደግሞ ተግባራዊ ያደርገዋል ማለት ነው። ሱስ ነው፣ ይሄ ደረጃ ነው። ከዛስ ራስን ወደ መጣል ይሸጋገራል። ራስን ወደ መጣል ከሄደ ደግሞ ሰው ራሱን ከጣለ መጨረሻው ምንድን ነው የሚሆነው? ራሱን ወደ ማጥፋት ይሄዳል። ሁለተኛው መንገድ ነው ይሄ። ሶስተኛው ደግሞ ስናይ መንፈሳዊ ዝለት ወደ ምን ይሸጋገራል ካልን የቤተሰብ የማህበረሰብና ከባቢያዊ የምንላቸው ጫናዎች እነሱ ወደ ምን ያንደረዱታል? ወደ ተስፋ ወደ መቁረጥ። ተስፋ ወደ መቁረጥስ ወደ ምን ያመጣል? ራስን ወደ ማጥፋት። አሁን ተመልከቱ እንግዲህ ራስን ለማጥፋት ሰው ሶስት አይነት መንገዶቹ ሊሄዱበት ይችላሉ ማለት ነው። ይሄ ገፊ ምክንያቶች ልንላቸው ስለምንችል ራስን ማጥፋት ከመንፈሳዊ አውድ ሊመጣ ይችላል፣ ከስነ ልቦናዊ አውድ ሊመጣ ይችላል፣ ከማህበራዊ ወይም ስነ ምግባራዊ አውድ ሊመጣ ይችላል ማለት ነው። መንፈሳዊ ስንል ቀደም እንዳልነው ከእግዚአብሔር መራቅ። ለምሳሌ መንፈሳዊ ዕውቀታችን ደንካማ ሲሆን ምን ማለት ነው? ይሄ መንፈሳዊ ብስለት የለውም አንድ ሰው ማለት ስጋና ደሙን አልተቀበልም ማለት ነው ስንጠቀልለው። መንፈሳዊ ዝለት ወይም መንፈሳዊ ብስለት ማነስ ማለት የክርስቶስ ስጋና ደም ያልተቀበለ ሰው መንፈሳዊ ዝለት አለበት ማለት ነው። ብቸኝነት ለምሳሌ እሱን ማንሳት እንችላለን። የኃጢአት ሸክም ሰው ከፍተኛ የሆነ ኃጢአተኝነት ሲሰማው ራሱ ሊያጠፋ ይችላል። ገፊ ምክንያት ነው ብለን ልናነሳው እንችላለን። ድብርት፣ ጭንቀት፣ የቤተሰብ ፍራቻ፣ ቤተሰብን ፈርተው ራሳቸውን ሊያጠፉ የሚችሉ ልጆች እያጋጠሙ ነው። ድንግልናዋን ስታጣ አንዲት ሴት አባዬ ምን ይለኛል እማዬ ምን ይለኛል ብላ ራሷን ልታጠፋ ትችላለች። ብዙዎቹ እንደዚህ አይነት ችግሮች ነው እየተፈጠሩ ያሉት አሁን። የጓደኛ ተጽዕኖ፣ የማህበረሰብ ተጽዕኖ፣ ተስፋ መቁረጥ፣ እነዚህን የመሳሰሉት ሊያጋጥሙ ይችላሉ ማለት ነው። ይህንን ነው ማለት የምችለው። ቀሲስ እርስዎ እንዲጨምሩበት የምፈልገው ያው ዝርዝር ሁኔታዎቹ ብዙ ሊሆኑ ይችላሉ። አነሳሽ ምክንያቶቹን ያው ማህበራዊ፣ ኢኮኖሚያዊና ስነልቦናዊ በዛው ነክተውት ከኦርቶዶክሳዊ አስተምህሮ አንጻር እንዴት ይታያል? በይበልጥም ደግሞ ሁልጊዜ የሚጠቀሰው ይሁዳ አለና ካስተምህሮ አንጻር ምንድነው አንድ ሰው ራሱን ሊያጠፋ ቢችል እንደ ኦርቶዶክሳዊ አስተምህሮ እንዴት ይቃኛል የሚለውን እርስዎ ቢጀምሩበት። መልካም ቀሲስ በሰፊው ብለውታል። ራስን ማጥፋት ማለት በነገራችን ላይ አንድ ሰው በተለያዩ ገፊ ምክንያቶች በራሱ ፈቃድ የመኖር ህይወቱን መገደብ ማቆም ማለት ነው። ያ ማለት ምናልባት ሊቋቋመው በማይችለው በሱ እሳቤ ለጊዜው መፍትሄ የለውም፣ በቃ የመጨረሻው አማራጭ ራሴን ከዚህ መገላገል ነው ብሎ መፍትሄ የለውም ብሎ ለሚያስበው ችግር ነውና ራስን ማጥፋት በአንድ ምክንያት ብቻ ላይ ከሰት ይችላል። ሁለት ትልልቅ ዓለም አቀፍ ተቋማት ያነሱትን ጥናት እዚህ ላይ ባነሳው የተሻለ ይሆናል። ቅድም ብለህዋል አንተ። የዓለም ባንክና የዓለም ጤና ድርጅት WHO እና WB የምንለው በቅርብ ጊዜ የተጠኑ ጥናቶች የሚያሳዩት በዓለም አቀፍ ደረጃ በአመት ከ727,000 በላይ እስከ 800,000 የሚጠጋ
ኮሚትድ ቱ ሱሳይድ እና ራሳቸውን የሚገሉ ኮሚትድ ሆነው ራሳቸውን እስከ ማጥፋት የሚደርሱ ሰዎች አሉ። በአፍሪካ እስከ 100,000 ድረስ ራሳቸውን የሚያጠፉ ሰዎች ይኖራሉ። በኢትዮጵያ ደግሞ ዝቅ ከፍ ሊል ይችላል እስከ 7,000 ድረስ በአመት ራሳቸውን ሊያጠፉ ይችላሉ ተብሎ ጥናት ዳሰሳ ተደርጎ የተጨባጭ መረጃዎች የተገኙበት ነው። እና ከዚህ ውስጥ በአፍሪካ የሚገርመው አፍሪካ በዓለም ከፍተኛ ራስን የማጥፋት መጠን የሚመዘግባት አህጉር ነች። እና ይሄ ራስን ማጥፋት ደግሞ በዓለም አቀፍ ደረጃ እድሜያቸው ከ15 እስከ 29 በሆኑ ወጣቶች ዘንድ ለሞት ከሚዳርጉ ዋነኛ 3 ምክንያቶች ቀዳሚው ራስን ማጥፋት ነው። ለሞት ከሚዳርጉ ከ15 እስከ 29 እድሜ ክልል ያሉ ሌላውን ክልል አይመለከተውም ማለት አይደለም፣ ግን ከፍተኛ ሰዎች ራሳቸውን ለሞት የሚዳርጉበት ምክንያት የመጀመሪያው አንዱ ራስን ማጥፋት ነው ማለት ነው። ለሞት የሚዳርጉ መንስኤዎች በተለይ ወጣቶች ላይ ይሄም ደግሞ ይሄው ጥናት ደግሞ በራሱ 73% የሚሆነው የሚከሰተው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ነው። ቅድም ቀይ ሲጠቅሱ አንዱ ኢኮኖሚያዊ መንስኤ ሊሆን ይችላል ያሉት አሳማኝ ምክንያት ነው ማለት ነውና ጠቅለል ሲደረግ ማህበራዊ፣ ስነልቦናዊና ሞራላዊ ተብሎ ማቅረብ ይቻላል። ለምሳሌ ስነልቦናዊ ከሚባሉት አንዱ ከባድ የድብርት በሽታ ክሊኒካል ዲፕሬሽን የምንለው ራስን ለማጥፋት ዋነኛው መንስኤ ነው። በጣም ዲፕሬስድ ከሆነ ሰው ስሜቱ በጣም ይቀዘቅዛል። ከፍተኛ የሀዘን ስሜት ውስጥ ነው ያለው። በተለይም ደግሞ የባዶነት ስሜት፣ የማልቀስ ስሜት፣ የድካም ምንም ጉልበት የማጣት ስሜት አለ ዲፕሬስድ የሆነ ሰው። ስለዚህ the one and the only solution የሚታየው ለዛ ሰው ለዛ ግለሰብ ራሱን መገላገል ነው፣ ራሱን ማጥፋት ነው። ብዙ መፍትሄዎች አሉ፣ በኋላ እንመጣበታለን። ግን ለጊዜው በቃ ከዚህ ሁሉ የባዶነት ስሜት፣ የሀዘንተኝነት ስሜት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስ፣ ድካም፣ ጉልበት ማጣት ሁሉ ነገር በቃ በሞት ይሻላል ብሎ ይደመድማል ማለት ነው። ከዛ በተጨማሪ ትልቁ ደግሞ በዓለም ላይ አሁን እየተከሰተ ያለው ጦርነት ነው። በጣም በጦርነት ምክንያት ይሄ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። እያሰቡ መኖር አይችሉም እና ሁሉን ነገር በነገራችን ላይ ጦርነት በጣም መጥፎ መሆኑ አንድ ነገር ለጊዜው የሚታየውን ንብረት አውድሞ ወይም ሰውን ገሎ ብቻ አይደለም የሚያልፈው። ሲሞቱ ያዩ፣ ሲገዳደል ያዩ፣ ዘመድ የሞተበት ሁሉ ትራውማ ውስጥ ነው የሚገባው። አሟሟቱን፣ ሰቆቃውን፣ ጥይቱን፣ ድምፁን፣ የሌሎችን መከራ ሰቆቃ ሁልጊዜም በአእምሯቸው እየመጣ እንቅልፍ ሁሉ አይተኙም እና ከዚህ ሁሉ ራሴን ባጠፋ ይሻላል ብለው ወደ ራሳቸው ወደ ማጥፋት ይሄዳሉ። ሌላው የቤተሰብ ሞት፣ ከባድ ሀዘን፣ የቅርብ ሰዎችን ማጣት በጣም ቀላል የሚባል ነገር አይደለም። ይሄኛውም ወደ ይሄ ኮምፕሌክስ ግሪፍ የምንለው ይሄ ከባድ ድብርትም ይሄዳል። ከዛ በተጨማሪ ይሄ ሰርቫይቨርስ ጊልት የምንለው የጥፋተኝነት ስሜት ሁልጊዜ እነሱ ዘመዶቼ ሞተው ሚስቴ ወይም እንደዚህ እሷ ሞታ ወይ እንደዚህ ተስፋ ይሆነኛል ያልኩ ሰው ሞቶ እኔ ምን እጠቅማለሁ? እኔ ኖሬ ምን እጠቅማለሁ? ማንስ ተስፋዬ ማን አለ? በቃኝ፣ ከዚህ በኋላ እኔም መሄድ ነው ያለብኝ። እነሱ ሞተው እኔ ለምን ተረፍኩ? በቃ እኔ እንዲሁም ስለማልጠቅም ነው በቃ መሄድ አለብኝ ብሎ የመወሰን ነገር አለ። በጣም ብዙ ሳይኮሎጂካል ሪዝኖች አሉ። አሁን ማኒክ ዲፕሬሽን የምንለው ይሄ በተለይ ባይፖላር ዲስኦርደር የሚባል አለ። የእንቅልፍ ፍላጎት መቀነስ፣ በጣም በፍጥነት መናገር፣ ሀሳብን መግለጽ አለመቻል፣ አደገኛ ወይም ግልፍተኛ የተሞላባቸው ውሳኔዎችን ይወስናሉ። አንደኛው ግልፍተኛ ውሳኔ ከሚወስኑበት አንዱ ራስን ለማጥፋት መወሰን ነውና እነ ስኪዞፍሬኒያ እነዚህም ወደዛ መግፊያ ይሆናሉ ማለት ነው። ሌላው የኢኮኖሚና የገንዘብ ቀውስ ማጣት። በነገራችን ላይ ከዚህ ውርደትስ መሞት ይሻለኛል፣ ገንዘብ አጥቼ ሚስቴን ማበላት ልጆቼን ማሳደግበት አጥቼ በቃ ቤቴ አጥቼ ቤት የለኝ ምን የለኝ፣ ይሄም ወደዛ ሊገባ ይችላል። ብዙ መፍትሄ እያለ የሚመጣላቸው ለጊዜው ይሄ ነውና ማህበራዊ መገለል፣ ብቸኝነት። በዚህም ምድር ላይ ለእኔ የሚጨነቅ ሰው የለም። ብቸኝነት ላይ ከጓደኛ ወይም ከማህበረሰቡ ሲገለሉ፣ የሚደግፋቸው ሲያጡ፣ ያለፈ ታሪክ በልጅነት በደል ያ ትራውማ እየመጣ አእምሯቸውን ይረብሻቸዋል። በብዙ ይሄ ሳይኮሎጂካል ዲስኦርደር ወደዛ የሚሄዱ ሰዎች በቃ
ያኛው እየመጣ ሲረብሻቸው ራሳቸውን ወደ ማግለል ይሄዳሉና አንዳንድ ጊዜ ጥናቶች የሚያሳዩት አንዳንድ ጄኔቲካሊ የሚመጣ ነገር አለ የሚሉ አሉ። ያው ጄኔቲክስ መጠናት አለበት። የዲኤንኤው ስብጥር በዘር የመተላለፍ ችግር አንዳንዴ ሊከሰት ይችላል የሚሉ አሉ። ይሄ ራስን ማጥፋት አልፎ አልፎ ጉልበተኝነትና የሳይበር ጥቃት በብዛት በወጣቶች የሚታየው ይሄ ቡሊንግ በታዳጊዎች ዘንድ በትምህርት ቤት ላይ በማህበራዊ ሚዲያ የሚስተነዘሩ ስድቦች፣ ማንቋሾች፣ ስም ማጥፋት እንዴ ስሜ እንደዚህ ጠፍቶ እኔ እኮ የተከበርኩ እንትና ልጅ ነኝ እንትና እንደዚህ አይነት ሰው እኮ ነኝ እንዴት እኔ ሚዲያ ላይ ይሄን ያህል ጠፍቶ እንዴት ነው ቀና ብዬ በማህበረሰቡ መሀል ምኖረው ብለው ራሳቸውን ወደ ማጥፋት የሚሄዱ አንዳንድ ሰዎች አሉ። ይሄም ስህተት ነው። የይሁዳንና የጻድቁ ኢዮብን ታሪክ ለምሳሌ እዚህ ጋር ማነጻጸር ይቻላል። ይሁዳ የመመለስ እድል ነበረው። ከጥፋቱ ከክህደቱ ሰውን አሳልፈው ከመስጠቱ ያውም ጌታውም ያውም መሪውን ያውም አስተማሪውም ያውም ቃል አስገብቶ ብዙ ነገር ለነሱ የሆነለትን መሪ በመሳም አሳልፎ ከሰጠ በኋላ የመመለስ እድሉን አልተጠቀመበትም። ታንቆ ነው ራሱን ያጠፋው። በዛው ተቃራኒ ደግሞ ጻድቁ ኢዮብን ብንወስድ ያለውን ሀብት በሙሉ ነው ሰይጣን ከእግዚአብሔር ፍቃድ ጠይቆ ሁለንተናውን ባዶ አደረገው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሆናል። ከዛ በኋላ እንግዲህ ከኢዮብ ምን እንማራለን? ጽናትን አይደል? ተስፋን፣ እምነትን እንማራለን። ከዛስ በጽናት በእምነት በተስፋ እግዚአብሔር መለሰለት ማለት ነው። ስለዚህ እዚህ ላይ የትዕግስትና የጽናት ምሳሌ ኢዮብን እያየን ይሁዳ ግን በራሱ ራሱን የመኖር የመመለስ እድሉን አልተጠቀመበትም። ስለዚህ ራሱን ላጠፋ ሰው በቤተ ክርስቲያን ምን አስተምሯል ነው። የመጀመሪያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በነገራችን ላይ ሆን ብሎ አውቆ ራሱን ያጠፋ ሰው የመጀመሪያው ጸሎተ ፍታት አይደረግለትም። በጣም ለምን እንደማይደረግለት በኋላ መጣበታለሁ። ግን ይህንን ቤተ ክርስቲያን ጠንካራ አቋሟ ያዘችበትና ሕጉ የተደነገገባቸው ምክንያቶችን የተወሰነ ማንሳት ይቻላል። ለምሳሌ ራስን ማጥፋት የነፍስ ግድያ ነው። በራሱም ይሁን በሌሎችም ይሁን ራሱን በተለይ ያጠፋ ሰው ነፍስ ስለአጠፋ ይሄ ደግሞ ቤተ ክርስቲያን የምታወግዘው የማትቀበለው ጽኑ አቋሟ ነው የቤተ ክርስቲያን። ስለዚህ በጸሎት አትግደል የሚለውን ሕግ ስላፈረሰ በጸሎት አትተባበረውም ይሄን አማኝ። ከዚህም የተነሳ ሕይወት የእግዚአብሔር ስጦታ በመሆኑ በገዛ ፈቃድ ማጥፋት እግዚአብሔርን መቃወምና ትልቅ ኃጢአት እና ክህደት አድርጋ ትቆጥረዋለች ቤተ ክርስቲያን። ማስተማሪያና ማስጠንቀቂያ እንዲሆን በጣም የሚገርመው የቤተ ክርስቲያን ስርዓት እንዲሁ የሚገርም እኮ ነው። ለሌሎች ማስተማሪያና ማስጠንቀቂያ እንዲሆን ቢያንስ የሰማያዊ ቤትን እንኳን ምድራዊ ብዙ ላይ መቸው ይችላል፣ ብዙ ላይ ደላው ይችላል፣ ለመኖር ብዙ ላይ መቸው ይችላል፣ ላለመኖር ብዙ ምክንያቶች ሊኖሩት ይችላሉ። ግን ያን ተቋቁሞ መኖር አለበት ስትል ቤተ ክርስቲያን ትላለች። ለሌሎችም ትምህርት እንዲሆን ይህን ሰው ጸሎተ ፍትሐትም ምንም አይነት አገልግሎት በሰልስት በሰባት በ40 ዓመታት እያለ ዳዊት የሚደገመው ብዙ ጸሎት አለ ዛሬ። ያ ሁሉ አይደረስለትም። የራሱን ያጠፋ ሰው ቀደም ብሎ ከማጥፋቱ በፊት ምክንያቶች እንትኖች አሉ፣ የሚያሳዩ ምልክቶች አሉ። ከነዛ ውስጥ አንዳንድ ጊዜ ስለ መሞት በተደጋጋሚ ማውራት፣ ራስን ስለ መግደል በተደጋጋሚ ማውራት፣ ራስን ከሰዎችና ከማህበረሰብ ህይወት ማግለል። እንደውም አንድ በዚህ ጉዳይ ለቅሶ ሰሞኑን ሄጄ ነበር፣ 1 ወር ውስጥ ነውና ወጣት ልጅ ነው ራሱን አጥፍቷልና ምንድነው ያደረገው? የሞት ዜናዎችን እያዳመጠ ነበር። ከሙያዬ ጋር ተያያዥ ነው። በዚህ በስነ ልቦናው ወላጆችን ለማጽናናት ሄደን ሰዎች ደውሎ ሄድንና ስናጣራ ሁሉን የእናቱንም የአባቱን ቤተሰቦች እየደወለ ከ2 ቀን በፊት እየተሰናበተ ነበር። በጣም መልካም እመኝላችኋለሁ፣ በርቱ፣ ልጅሽን በደንብ ተንከባከቢ፣ አንተም እንደዚህ ሁን፣ እንደዚህ ያለ በጣም ወጣት ነው። ግን እየመከረ ደውሎ ማያውቀውን ስልክ ወላጅ ተቀብሎ እንደዚህ የመሰናበት አይነት ነገር የሚያወራው ሁሉ ስለሞት ዜናዎች ሁሉ በዛ መልኩ ነበርና አቅም የማጣት የሌሎችን ሸክም ሆኛለሁ ብሎ የማውራት በተደጋጋሚ ራስን ከሰዎችና ከማህበረሰቡ ማግለል፣ ንብረቶች ለሰዎች መስጠትና በድንገት የመሰናበት ስሜት ማሳየት፣ እነዚህ ነገሮች ይስተዋላሉ። ግን ቤተ ክርስቲያን ራስን ማጥፋት የሰውን ያልሰራነውን ህንፃ ማፍረስ ነው። ሰው ሌላ ሰው የሰራውን ቤት እንኳን ሌላው ሰው ሄዶ ማፍረስ አይችልም። ስለዚህ እኛ ደግሞ የእግዚአብሔር ህንፃዎች ነን።
የእግዚአብሔር ሕንፃዎች ነን። እግዚአብሔር ክርስቶስ ሞቶልናል። ራሱን ዝቅ አድርጎ ለኛ ከውርደት ከግዞት ከባርነት ነፃ አውጥቶናል። ነፃ የወጣ ሕዝብ ደግሞ ዳግም በባርነት መያዝ የለበትም። ዳግም በዓለም አሸንክታ መሸነፍ የለበትም እና ቤተክርስቲያን የምንሄድበት ቦታስ ምን ያህል እርግጠኞች ነን? አሁን የዓለም ተስፋ ተሟጦብን ሊሆን ይችላል። ከዛ ወደ ላይ ስናስብ ምናልባትስ ላይ ሲኦል እንደማይጠብቀን ምን ያህል እርግጠኞች ነን? እና ከዚህ አንፃር ይህንን ማየት ተገቢ ነው ለማለት ነው። መልካም፣ ከልብ ነው ማመሰግነው። ወሳኝና መሰረታዊ የሆኑ ነጥቦች ናቸው እየተነሱ የሚገኙት። እንደጠቀሳችኋቸው ብዙ ጊዜ ብዙዎችም በልዩ ልዩ አሁን ቅርብ ጊዜ እንኳን DW እና እንደዚሁም VOA ያጋሯቸው አንዳንድ እንትኖች እየተመለከቱ ነበረ። የቤተሰብ አለመስማማት፣ ለምሳሌ በጋብቻ አንድ ያለመሆን ባለው ጭቅጭቅ ውስጥ ልጆች ራሳቸውን እንዲያጠፉ፣ ትምህርት ቤት ሲሄዱ የብቸኝነት፣ ሌሎች ሲቦርቁ እነሱ ሀዘን ሲሞላባቸው፣ የሚወዷቸው እናትና አባቶቻቸው ሲለያዩ በዚህ የተነሳ ራሳቸውን ያጠፋሉ። ሌላው ያው ቅድምም አሁን ዘመናችን ካለችበት በይበልጥም ኦርቶዶክሳውያን ወላጆቻቸው ቤተሰቦቻቸው በአንድ ቤት ውስጥ 10-11 ሰው ተገሎ ሊሆን ይችላል። እኛም በሰራናቸው ልዩ ልዩ ዝግጅቶች ብቻውን የቀረ ሕፃን ይኖራል፣ ብቻዋን የቀረች እናት ትኖራለች። ቅድም የጠቀሷቸው ከኋላ የሚያዩዋቸውና በግፍ አገዳደል ቤተሰቦቻቸውን ያጡ ሰዎች ለዚህ ይጋለጣሉ። ግን የሚያጽናኑ ሁኔታዎች ይኖራሉ። ከዚህ ጋር በተያያዘ ታዲያ ለየብቻ መኖር፣ ኃላፊነትን ተሸክሞ ለብቻ መጓዝን፣ በማህበረሰቡ ዘንድ ደግሞ የአለሁልህ ባይ መንፈስ መጥፋትን ለዚህ ጉዳይ እንዴት ነው የሚያባብሰው? እንዴት ጉዳዩ ላይ ቤንዝል ከመጨመር አንፃር እንዴት ይቻላል? ቅድም ተጠቅሷል። የማህበራዊ ሚዲያ አጠቃቀማችን በሀገራችን ማኔጅ የተደረገ አይደለም። ህፃኑም አዋቂውም የተማረውም እኩል ይመለከተዋል። ቅድም ዶክተር እንደገለጡት ራሱን የማጥፋት ዜና ብንሄድ ይሻለናል ብሎ እያጋራ ጥሩ ለዚህ ነገር የተነሳሳ ሰው እኔም ብሄድ ይሻላል ለካ ሰዎች እንዲያረፉ ነው የሚል ነገር አለና እነዚህ ጉዳዮች እንዴት ይጠቃለላሉ? ማህበረሰቡ ያለበትን ኃላፊነት አለመወጣት፣ በግለሰቦች የሚወድቀውን ጫና ሰብሮ ወደዛ ከመግፋት አንፃር ያለው ሚና እንዴት ይታያል የሚለውን ቢጨምሩ። ትልቅ ሰውነው ትልቅ የመወያያ አጀንዳ ነው። በነገራችን ላይ ራስን ማጥፋት ቀደም እንዳልኩት ክቡር የሆነው የሰው ልጅ ዋጋ የተከፈለለት የሰው ልጅ ክርስቶስን ያክል ጌታ ከሰማይ ወርዶ ከድንግል ማርያም ተወልዶ መስዋዕት ሆኖ በመስቀል ላይ ምግብ ሆኖ ያዳነው ሰው በተለያዩ ምክንያቶች ቅድም እንዳልኩት ሰይጣናዊ በሆነ ብሎም ደግሞ በተለያዩ የማህበራዊና ቅድም የተጠቀሱት ምክንያቶች ገፊ ሆነው ራስን ወደ ማጥፋት የመንደርደር ጉዳዩ ያው ትልቅ ማህበራዊ ብቻ ሳይሆን መንፈሳዊ የቤተክርስቲያን ውድቀት ነው። የቤተክርስቲያን ችግሯ ነው ትልቁ። ከችግሮቿ እንዲያውም መሰረታዊ ሆነው ለሰው ስለሆነ የምትሰራው ቤተክርስቲያኗ ትልቅ ኪሳራ ነው። ኪሳራነቱ ደግሞ ምድራዊ አይደለም፣ በሰማይም የሚያስጠይቅ። ቤተክርስቲያን ስንል ሰዎች ስለሆነ ማለት ነው የምንጠየቀው። ካህናት ከላይ እስከ ታች እንጠየቃለን ለሚሞቱ ሰዎች። ቅድም እንዳሉት ዶክተር ቤተክርስቲያን ፍትሐት አላደርግም ብላ ዲስክሬት ስታደርግ ምክንያቷ እንዳልጠየቅ ከማለት አንጻር ነው። ከዛ በፊት ግን ያው ማህበረሰቡ ደግሞ ወደ ማህበረሰቡ ስንገባ ህዝቡ ከኑሮ ውድነት ጋር ከጫና ጋር ራሱን ማየት ብቻ ላይ ነው ያለው። አሁን የተለያዩ ጫናዎች የኑሮ ውድነቱ ጫና አለ። አሁን ደግሞ ግለኝነት ስሜት መጥቶብናል። ለራሱ ብቻ ማሰብ ኢቭን አይደለም ጎረቤትና ወገንን እንደዚህ አይነት ችግር ያለባቸውን ሰዎች ማሰብ ቀርቶ ለራሱ ልጆች እንኳን አልሆን እያለ ነው ሰው። ቤተሰብ ለራሱ ልጆች ለወለዳቸው ልጆች እንኳን ጊዜ አልሰጥ እያለ ነው ማለት ነው። በዚህ ምክንያት የኛ ወጣቶች ደግሞ አሁን ያሉት እድሜያቸው ቀደም የተጠቀሰው ቲኔጀርስ ምንላቸው ያለባቸው ችግር በተለይ ሶሻል ሚዲያ ላይ በሚለቀቀው ነገር ከፍተኛ የሆነ ጭንቀት ውስጥ ናቸው ያሉት። የሚለቀቀው ነገር ኮንትሮሌብል አይደለም፣ ምንቆጣጠረው አይደለም። ስለዚህ በዚህ በኩል ደግሞ ተስፋ አለኝ ብለው እንዳይጠጉ ህዝቡ ራሱን በራሱ መም እየሮጠ ነው፣ እሽቅድድም ውስጥ ነው። ከዛም አልፎ ጥሎ ማለፍ ውስጥም ነው። ይሄ ክርስትናውን አጥፍቶታል። ክርስትናችን የለም። አሁን
እና ምንድነው ማድረግ ያለበት ማህበረሰቡ ለተባለው እንግዲህ በተቻለ መጠን ከልጆቻችን ከቤተሰቦቻችን ብንጀምር እናዳምጣቸዋለን ወይ? ማዳመጥ ነው የሚፈልጉት፣ ጆሮ ነው የሚፈልጉት። በነገራችን ላይ ከሁሉ በላይ ሰውን ማዳን የምንችለው በተለይ ወጣቶቻችን፣ በአሁን ዘመን ያሉ ወጣቶች ወደኛ ሲመጡ መፍትሄ አይደለም የሚፈልጉት። መጀመሪያ እኛ ወደ መፍትሄው ነው የምንሄደው። አይ ምን ችግር አለ እንዴ ብለን ወደ ምክር ነው የምንገባው። ኖ እሱ አይደለም አሁን ያስፈልገው። ምክር ከምክር በፊት መፍትሄ ከማስቀመጣችን በፊት we have to listen them መስማት አለብን። እንድንሰማቸው ነው የሚፈልጉት። ምክንያቱም ተጨንቀው ነው የሚመጡት፣ ብዙ ነገር ይዘው ነው የሚመጡትና ወስነዋል። ኦልሬዲ ወስነው ነው የሚመጡት ራሳቸውን ለማጥፋት። ግን ያንን ሊያጠፉ የፈለጉበትን ምክንያት እንድናዳምጣቸው ይፈልጋሉ መጀመሪያ ከመፍትሄው በፊት። ስለዚህ ሁሉም ማህበረሰብ እንዲያው በደንብ ቢያጤነው ብዬ የማስበው ነገር ከዚህ ከሽቅድድሙ የኑሮ ሽቅድድሙ ክፋት ኑሮበት አይደለም። ያው ሁሉም ሰው ተሸክሞት የሚኖረው ነገር ነው። ሁሉንም ብንዘረዝራቸው ገባ ብለን የኑሮ ውድነቱ ምን ያህል አስቸጋሪ እንደሆነ ሁላችን በየቤታችን እያየነው እየቀመስነው ነው። ይሄ ደግሞ ክርስቶስ ያለው ይፈጸም ዘንድ ነው። ፍቅር ትቀዘቅዛለች ያለው ማቴዎስ 24:25 ላይ የተነገረው ነገር ነው እየተፈጸመ ያለው። ከመፈጸም ደግሞ ወደ ኋላ አይልም። እኛ ብልሆች ግን ከሆን እንደነነዌ ሰዎች ሊምረን ፈቃደኛ ነው እግዚአብሔር። እና እነዚህ ወጣቶቻችን እንዳይጎዱ እኛ ኑሮ ውድነቱን የራሳችን ኑሮ እያሸነፍን ከጎናችን ሰው እያለፈ ነውና እንደው ጊዜ ሰተን ብናዳምጣቸው የተሻለ ነው የሚል ሐሳብ አለንና እግዚአብሔርም ያግዛል። እኛ ትንሽ ነው ከኛ የሚጠበቀው እኮ። እሱ እኮ ፈጥሯቸዋል፣ ያውቃቸዋል። ራሳቸውን የሚያጠፉትንም ሰዎች እኮ ያውቃል። እሱ ነው የፈጠራቸው። ነገር ከኛ ደግሞ የሚቀር ነገር እየቀረ ነው፣ ሊታዘበን ነው እንጂ ማዳን ይችላል እኮ። በመጽሐፍ ቅዱስ ብናነሳ እነ ኤልያስ ተስፋ ቆርጦ ነበር ነው የሚለን እኮ መጽሐፈ ነገሥት አንደኛ ነገሥት 19 ላይ ማግኘት እንችላለን። ኤልያስ እኔ ከአባቶች አልበልጥምና ወሰደኝ ብሎ ጸልዮአል ይላል እኮ። ከዛ ግን እግዚአብሔር ዓላማ አለው፣ ህይወቱን አስቀጠላት ይላል። ሌላ ግብርም ሰጠው ይላል፣ ጨመረለት። አንተ አትሞትም አለው። አሁን እዚህ ላይ የምንረዳው ምንድነው? ተመልካቾች በተለይ ወጣቶች ለሆኑ ማስተላልፈው ምንድነው? አንዳንድ ጊዜ ራሳችን አጥፋ የሚል መንፈስ በሚመጣ ጊዜ ቅድም እንዳልኩት ያ ሐሳብ ከሰይጣን ሊሆን ይችላል፣ ከተለያዩ አውዶችም ሊሆን ይችላል። ያኔ እንደ ኤልያስ መጸለይ፣ እሱ ጸልዮ ነው። አሁን ኤልያስ እኮ መልስ ያገኘው ራሴን ላጥፋ አይደለም ያለው፣ ነፍሴን ውሰዳት ነው ያለው። ወደ አስገኘዋ ነው የጸለየው። አሁን ራሳቸውን የሚያጠፉ ሰዎች ቀጥታ ሄዶ ወይ በገመድ ወይ በመርዝ ወይ በሆነ ነገር ሱሳይድ ማድረግ ሳይሆን መጀመሪያ እስኪ ይጸልዩ። ይሄ መፍትሄ ሊሆን ይችላል። ለእግዚአብሔር ጥያቄያቸውን ያቅርቡ። እግዚአብሔር ደግሞ በማናውቀው መልኩ በመለኮታዊ አሰራሩ ሊያድናቸው ይችላል፣ መፍትሄያቸውን ሊፈታ ይችላል። ስለዚህ አሁን እንዳነሳው ማህበረሰቡ ጥሎ ማለፉን ለራሱ ውጣ ውረዱን እንዳለ ሆኖ እሱን እየታገለ ነገር ግን ደግሞ ዞር ብሎ ቢያያቸው የአካባቢው ወጣቶች እንደው ቢደርስልን ከኛ ትንሽ ስለሆነ የሚፈልገው እግዚአብሔር እኛ ቀን ልቦናችንን ብቻ ነው የሚፈልገው። ምንድነው የሚለው ቅዱስ ዳዊት መዝሙር 34 ላይ ቅሩ እግዚአብሔር ለዋህነ ልብ ይላል። ይዋህ ከሆን እግዚአብሔር ቅሩ ይረዳናል። ያንን ነፍስ ከመጥፋት ሊታደገው ይችላል ማለት ነው። እኛ ግን ቅንነት ካለን ለሚረዳን ማለት ነውና ሁላችንም ይሄንን ብናስብበት ለማለት ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳይ አድርጎ ወደ እናንተ እየደረሰበት የሚገኘው ጉዳይ ደግሞ ራስን ስለማጥፋት የተመለከተ ይሆናል ማለት ነው። ክርስቶስ የሞተለት ያከበረውን አምላክ ሰው ሲሆን ሰው ያከበረበትን ትልቁን ሚስጥር ቅዱስ ጳውሎስም እንደተናገረው ማንም ራሱን ቢያጠፋ እርሱ እግዚአብሔር ደግሞ ያፈርሰዋል፣ ያውም የተከበረ ሰውነታችሁ ይላል። ታዲያ ይህ ክቡር ሰውነታችንን ባለመረዳት ዲያብሎስ በጆሮዎቻችን ሹክ በሚለን በምድር በምንኖርበት ሰዓት ላይ በሚደርሱብን ፈተና ተስፋ እንዳንቆርጥ ቤተክርስቲያን ምን ትላለች? ምክንያቶች ሁሉ መፍትሄ አላቸው፣ ከእግዚአብሔር በታች ናቸውና ማንን ማድመጥ አለብን? በዚህ ችግር ውስጥ ያላችሁ በዚህም ሁኔታ ውስጥ ደግሞ የሰማችሁ ያደመጣችሁ ካላችሁ ለብዙዎች ብታደርሱት ብዙዎች የሚጽናኑበት ነውና አሁንም ከኛ ጋር ቆዩ፣ ብዙ ታተርፋላችሁ። መልካም ዶክተር፣ ወደ እርሶ ሌላ ጥያቄ ልሰንዝርና ቅድም በደንብ ተብራርቷል።
እርሶም ጠቃቅሰውታል። በመጽሐፍ ቅዱስ ታሪክ ውስጥም ራሳቸውን አጥፍተው ተስፋ ሲያጡ ቅድም እንደተጠቀሰው ይሁዳ ተስፋ መቁረጥ የት ድረስ ዲያብሎስ ሲነግር እንደውም መጽሐፈ ድርሳነ ማህያዊ ላይ ከ3 ጊዜ በላይ ዛፊቷ ስትነግረው አልሰማ ሲል ንስሐ ገባ እያለች በብዙ ጥረት እንትን ብሎታል። ብዙ ሰዎች ደግሞ አሁንም ከብዙ ፈተና ውስጥ ወጥተዋል፣ አድኗል። የወጣቶችን ህይወት ብንመረምር ዮሴፍን አብነት ማድረግ ይገባል። ለወንድሞቹ ሊያደርስ ሲሄድ ወንድሞቹ ጨክነው ሸጡት፣ በጉድጓድ ውስጥ አኖሩት። እዛም ሲገባ ፈተና ገጠመው፣ እስር ቤት ውስጥ ተጣለው። አሁን ራስን ለማጥፋት ራስን ለመጥራት ምክንያት ነበረው። ወጣትነቱ በፈተና ያልደፈጠጠ ወይም ደግሞ ያልጠፋ እግዚአብሔርን በማመን ውስጥ ጸና። ዮሐንስንም ብንመለከተው አባቱ ታርዶበት እናቱ ወደ በረሃ ሸሽታ እንዳቀፈችው ነው ያለፈው። ከዛ የእግዚአብሔር ሥራ ይገለጥ ዘንድ በዛ አለፈ። አርአያዎቻችን ሊሆኑ የሚችሉ በርካቶች ናቸው። ታዲያ ይሄ ሆኖ እያለ በዘመናችን በቤተ ክርስቲያን መከራ የሚደርስባቸው በአደጋ ወላጆቻቸውን የሚያጡ ቅድም ቀሲስ እንደገለጡትም በመደፈርም ሊሆን ይችላል የብቸኝነት ስሜት የተሰማቸውን ሰዎች ህይወት ለመታደግ የአለሁልህ ባይ መንፈስ እንዲጸና ቤተ ክርስቲያን ምን ልታደርግ ይገባል? የንስሐ አባቶች ሚና፣ ቤተ ክርስቲያን ራሷ ይህንን ጉዳይ አጀንዳዬ ብላ ይዛ ሰዎችን ከማዳን አንጻር ምን ልትሰራ ይገባል የሚለውን ተጨማሪ ሀሳብ በጣም በዚህ ላይ በነገራችን ላይ የአለሁልህ ስሜት ሳይኮሎጂካሊ በጣም የሚያጠነክር ነው። አለሁልህ ማለት እንዲሁ ለሰው ልጅ እንደ አየርና እንደ ምግብ የሚያስፈልገው ነው። ስነ ልቦናው ላይ ማለት አይዞህ ከጎንህ ነኝ ማለት ይሄ ኮሌክቲቭ ላይፍ ስታይልና ኢንዲቪጁዋል ላይፍ ስታይል ይባላል። እንደ ወደዛ ጊዜ ስለሌለን በጥልቀት አንገባም እንጂ ያንዱን ችግር አንዱ ሼር ማድረግ ወደ መፍትሄው ማመላከት ከጎንህ ነኝ አይዞህ በርታ ዛሬ ቢጨልም ነገ ይነጋል ዛሬ ይሄ እንቅፋት ቢገጥም ነገ ይሄ ነገር አለመኖሩ ነው። ስለዚህ ምንድነው አለመኖሩ እሱ ለመኖር በቃ እኔ የሚደግፈኝ ከጎኔ ከኋላ ከፊት ከግራ ከሌለ ጨልሞብኛል። በጣም ቀላሉ ችግር ሊሆን ይችላል። በነገራችን ላይ ራሱን እስከ ማጥፋት የሚያደርሰው በጣም ቀላል ችግር ሊሆን ይችላልና አለሁልህ በነገራችን ጥሎ ማለፍም ደግሞ በዛው ተቃራኒ ነው። አየው አለሁልህ ነው ደግፋለሁ ነው። ጥሎ ማለፍ ግን በጣም ከባድ ነው። ሰው ለምን ጥሎ ያልፋል? እኔም የመኖር መብት አለኝ። ፈጣሪ ሲፈጥረኝ እንድኖር የራሴ መንገድ አለ። ሁሉም የራሱ መንገድ አለው። ጥሎ ከማለፍ ይልቅ ተደጋግፎ መዘመን ይቻላል እላለሁ እኔ ደግሞ። ከዛ በተጨማሪ በጣም በጥሩ ሁኔታ ብለውታል ቀሲስ። ቤተክርስቲያን የምእመናን እናት ነች። በቃ ቤተክርስቲያን የምእመናን እናት ስለሆነች እናት ደግሞ የተራበውን፣ የተጠማውን፣ የቸገረውን፣ ሐሳቡ የተሰረቀውን፣ ውስጡ ያዘነውን፣ በብዙ ሰቆቃ ውስጥ ያለውን የተደሰተውንም በዛ ልክ ታውቃለች። ስለዚህ ቤተክርስቲያን ሕይወትን መከታተል አለባት። በአደጋና በጥቃት ምክንያት ወላጆችን ላጡ ወጣቶች የምክክር አገልግሎት የሚያገኙበት ማዕከል መመስረት አለባት ቤተክርስቲያን። ከትናንት ይልቅ ዛሬ ዘመኑ ያን እንድታደርግ ያስገድዳታል። የምክክር አገልግሎት የሚያገኙበት ወጣቶች ራስ ማጥፋት ብቻ አይደለም እኮ ራስን መጥላት፣ ብዙ ዓላማ ብዙ ርዕይ ያላቸው ጥለው ሁሉን ጎዳና ላይ መውጣት፣ በሰቆቃ መኖር፣ እብደት፣ ራስን መሳት፣ ይሄ ሁሉ አለ። በጣም አሳዛኝ ኑሮ የሚኖራሉ። ስለዚህ እነዛን ሰብስባ እናት ስለሆነች እናት ደግሞ የሞላለትን የተደሰተውን ልጅ ብቻ ሳይሆን እንደዚህ አይነትን መሰብሰብ ስላለባት ቤተክርስቲያን የተስፋ መጠጊያ ናት ቤተክርስቲያን። ስለዚህ የተሰበሩትን የምታክም የተጨነቁትን የምታሳርፍ ተግባራዊ መፍትሄ የምትሰጥ መጠጊያ ስለሆነች ቤተክርስቲያን ይሄ ኃላፊነት አለባት ማለት ነውና ከዛ በተጨማሪ ቅርበት መፍጠር አለባት ቤተክርስቲያን። አሁን ከላይ መዋቅሩ ከጠቅላይ ቤተ ክህነት ጀምሮ ታች አጥቢያ አለ አይደል? ከአጥቢያ ደግሞ ቀጥሎ ማን አለ? የነብስ አባት የሚባል አለ፣ የንስሐ አባት። አሁን ይሄንን ሁሉ መዋቅሯን ዘርግታ ግን የት ደረሰ ማለት ጉዳዩ የት ደረሰ? እንዴት ነው እነዚህ ሰዎች ከፍረጃ ወጣ ከፍርድ ነፃ ሆና ማለት ነው? እነሱን ተዋቸው እንደዚህ አይሰሙ የሚለውን ትላለች እያልኩ ሳይሆን እንደዚያ ሳይሆን ቅርበት ፈጥሮ
ወጣቶችን በሰንበት ትምህርት ቤት ብቻ የሚማሩትን ማቅረቡ ጥሩ ነው። ማይማሩትስ? የሚማሩትማ እኮ እየተማሩ ነው። ወደ ራሳቸውን ወደ መጠበቅ መንገድ እየመጡ ነው። ሰንበት ትምህርት ቤት ያልታቀፉ ወጣቶች አሉ። በልዩ ልዩ መንፈሳዊ ማህበራት ያልታቀፉ ወጣቶች አሉ። እነዚያን መድረስ አለባት። የስነ ልቦና ባለሙያዎችን ሰብሰብ አድርጋ ፕሮግራም አውጥታ ኑ ምከሩ፣ ይሄ ችግር እዚህ ቦታ ደርሷል። በቃ በዓለም ሁልጊዜም ፈተና ይኖራል። ማንም ይፍጠረው ማንም ፈተና ይኖራል። ግን ሁልጊዜ ቤተክርስቲያን ደግሞ የመፍትሄ አካል ነው መሆን ያለባት። ቀሲስ እንዲጨምሩበት እዚህ ሀሳብ ላይ አሁን ብዙ ጊዜ ቤተክርስቲያን ቅድም ጠቅሰነዋል፣ ክርስቶስ ወደዚች ምድር የመጣበት ዋናው ዓላማው የፈጠራቸው በከንቱ እንዳይሞቱ ያድናቸው ዘንድ ነው። ሰው የሆነበት ዓላማ ትልቅነት ነው። ቤተክርስቲያን አበክራ የምትሰራው ሰውን የማዳን ከሆነ አሁን ዘመናችን ቅድም የተጠቀሱ ብዙ ገፊ ምክንያቶች አሉ። የውጭውን ብንቶ ለምሳሌ ራስን ማጥፋት አብዘርዲዝም ኮንሴፕት ከመጣበት ጊዜ ከ18ኛው መቶ ክፍለ ዘመን ጀምሮ ያሉት እግዚአብሔር ጀርባውን አዝሮብናል፣ የሚረዳን የለም፣ ብቻችን ቀርተናል፣ ስለዚህ መኖር ለስቃይ ነው የሚል መንፈስን የሚያዳብር ትውልድ እየበዛ ነው ያለው። ሐሳቡ በምድር ብቻ ሲሆን ሰማያዊ ነው ተብሎ ከታሰበ ግን ሰማያዊነቱን የሚያስታውሰውና የሚነግረው ሰው ከሌለ ሕጉና ቃሉ መኖሩ ብቻ ትርጉም የለውምና እቅዶች ኖረው በሰው ህይወት ላይ ከመሰራት አንፃር አሁን ብዙ ጊዜ ቤተክርስቲያን ገንዘብ አምጡ ትልቁን ህንጻ ለስራ እንጂ እንደው በድፍረትም ከሆነ ታርሙኛላችሁ ሰዎች ተሰብሰቡ በወጣቶች ሊግ በሌሎች ለስራ ስትል አይታይም። በሌሎች አብያተ ክርስቲያናት ትልቁ ሚና የሚወስደው ሰውን የማጠንከርና መንግስተ እግዚአብሔርን የመጀመሪያ ተቀዳሚ ተስፋው አድርጎ መኖር፣ በዓለም የሚመጣበትን ፈተና በሙሉ የሚያልፍበትን ስነ ልቦና ማስታጠቅ። እኛ ጋስ ችግር ያለበት ሰው የሚበላው አጥቶ እኮ መጠለያ ቤተክርስቲያን ሄደው ሰው አምጣ ስትለው ተስፋ ቆርጦ ነው የሚመለሰው። ልጅ የተደፈረባት እናት ለማውራት ጨንቋት ሊሆን ይችላል እዛ ጋር የቆመችው ገንዘብ አምጪ ነው። ስለዚህ በእቅዶች ተይዞ ሰውን ከማዳን አንፃር የሞተለት ክብር ሆኖ ያልፍ ዘንድ ምን አይነት እቅዶች ኖረው ሊሰሩ ይገባል? በእቅድ ላይም ስለሚሰሩ የተጀመሩትም ካሉ ሌሎች እንዴት ሊያጠናክሩት ይገባል? ወደዚህ ህብረት እንዴት ሊሳቡ ይችላሉ የሚለውን ተጨማሪ ሐሳብ እርሶ ቢሰጡ። እሺ፣ እግዚአብሔር ይስጥልኝ። ጥሩ ነው። ዶክተር በደንብ አድርገው ተንትነውታል። ዋናው ነገር ምን ተንግበር የሚለው ላይ ነው። ማጠንጠኛው እሱ ነው። ብዙ ታሪኮች ብዙ ሐሳቦችን ማንሳት እንችላለን። ግን ከጊዜ አንፃር ወደ መፍትሄው ብንደረደር መልካም ነው። ያው በቤተክርስቲያን በጠቅላይ ቤተ ክህነት የመሪ ቅድ መምሪያ አለ። አሁን በአዲሱ መዋቅር ወደ 19 ዲፓርትመንትስ አሉ። ከሶስት እንግዲህ በአዲሱ መዋቅር ድጋፍ ሰጪ ከተባሉት 8 ዲፓርትመንቶች አንዱ የመሪ ቅድ መምሪያ ነው። መሪ ቅድ መምሪያ እነዚህ አይነት ጉዳዮች በማህበራዊና በመንፈሳዊ ዘርፍ፣ በኢኮኖሚ ዘርፍ፣ በአስተዳደር እንደዚህ 3 ዋና ክፍል ነው ያለው። የቤተክርስቲያኗ 10 ዓመት ስትራቴጂክ ፕላን አላት። ከ2016 ተነስቶ እስከ 2025 የሚሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያቀደችው እቅድ ውስጥ ብንሄድ 5ኛው አንቀጽ ላይ 5ኛው ክፍል ላይ በግልጽ ተቀምጦ እቅድ ማስፈጸሚያ መተግበሪያዎች ሁሉ ተቀምጠዋል። በቁጥር ተሰፍሮ ተቆጥረው እዛ ላይ ብንመለከት አሁን ቢያንስ በአመት 10 ማዕከላት የምክክር ማዕከላትን ቤተክርስቲያኗ አቅዳለች። 10 ከተሞች ላይ ማለት ነው። ይሄ ማለት በ10 ዓመት 100 ማገገሚያ አካላት መመስረት ይኖርባታል ማለት ነው። መቼ ጀምሮ? 2016። አሁን ስንት ላይ ነው ያለ ነው? 2018። ስለዚህ 20 እስካሁን ድረስ 20 መመስረት ነበረባቸው ማለት ነው። አንዳንድ ያልገባቸው ሰዎች ግን መሪ ቅዱ ሳይፈጸም ሲቀር እነዚህ ሁሉ ላግ እንዳደረጉና እንዲያውም ለወጣቶች መሞት ምክንያት እነሱም ተጠያቂ እንደሆኑ ማያስተውሉ ሰዎች አሉ። እያንዳንዱን ግለሰብ ፐርሄድ ማግኘት አለባት እኮ ቤተክርስቲያን፣ ካህናት ማግኘት አለባቸው። ስለዚህ ቤተክርስቲያን ማቅዳለች። እቅዷን ማን ያስተግብረው ነው። እና ወጣቶቻችን ለመታደግ ዩዝ ሴንትሪክ የሆነ ስራ መሰራት አለበት። ኮፕቲክ ቸርች የምትበልጠን በዚህ ነው፣ በሌላ ነገር አይደለም። ሳንዴይ ስኩል ላይ ሰንበት ትምህርት ቤት ላይ በጣም ከፍተኛ የሆነ ስራ በጀት ነው የሚመድቡት እነሱ። እያንዳንዱ አባት እያንዳንዱን ወጣት እያንዳንዱን ሃውስሆልድ እያንዳንዱን ግለሰብ የማግኘት ግዴታ አለባቸው። ቅርብ ናቸው አባቶቻችን። አሁን እኛ ጳጳሳትን ለማግኘት
እንዲሁ ጳጳሳትን ማግኘት እኮ አንችልም አይደለ? እዛ ጋር እንደዚህ የለም፣ እዛ ጋር እንደዚህ የለም። ቅርባን ናቸው። ክርስቶስ በሰማሪያ በቤተ ፋጌ ይገኝ ነበራል። በድሆች መንደር ይገኝ ነበረ አይደለም? አባቶቻችን እንደዚህ ቅሩባን ናቸው ወይ ነን ወይ? ይሄንን ነገር ቤተክርስቲያን አቅዳለች። 10 ማዕከላት በአመት ነው ያልኩት። ስለዚህ 10 ዓመት ላይ ስንት እንደርሳለን ማለት ነው? 100 ማዕከላት የምክክር ማዕከላት ያስፈልጉናል። ይሄ ታቅዷል፣ የታቀደ ነው። ስለዚህ ለህዝበ ክርስቲያኑ ማስተላልፈው መልእክት በዚሁ አጋጣሚ መሪ ዕቅዳችን የት ሄደ? 2 ዓመት አልፏል ከታቀደ ቤተክርስቲያን ካቀደ። መዋቅሯን የማያውቅ ኦርቶዶክሳዊ አሁን ይህን ይመረምራል ብለን ተስፋ ማድረግ እንችላለን ነው። አሁን እኮ የቸገረን እቅዶች አሉ። ቤተክርስቲያንም ተልኳ በወርቅ ቀለም የተጻፈ ነው፣ እንከን የለባትም። እንደ መዋቅር ስንመለከታት ቅድም እርሶም እንዳሉት መሬት የማውረዱና ተግባራዊ ስራዎችን መስራት ነው። ቅድም አንድ እንደጠቀሱት እንደውም ምን አስታወሰኝ፣ በግብጽ አንድ የተጻፈ መጽሐፍ ላይ አለ፣ ዘይት አፍላቂዋ ማርያም የሚል ላይ አንድ የተጠቀሰ ታሪክ አለ። አንድ የንስሐ አባት ከልጃቸው ጋር በሚያደርጉት ውስጥ አንድ እናት ከቤተ ክርስቲያን ወጥታ ተስፋ ቆርጣ ቁጭ ብላ ነበር። ያ ግን አባት ከልጅቷ ጋር በሚያደርጉት ኢንተራክሽን የሚሰጡት ፍቅር በንስሐ ሁልጊዜ እየገፋቻቸው እንኳን ቤት እየዘጋች እንኳን እናንተ አታስፈልጉም ሌቦች ምናምን እያለች እንኳን በፍቅሯ ሰብሯት መጨረሻ ግን ተመልሳ አልቅሳ ወደ ቤተ ክርስቲያን ስትመለስ ኢቭን ለዛች ሲባል በቀደመው ታሪክ በፑንጥ ወይም ደግሞ የግብጾች ቋንቋ ነበረ የሚቀደሰው። ከዛ በአረብኛ አደረጉላት። ለምን? ኔቲቭ ሊሰማ በሚችለው ማለት ነው። ልክ እስከዛ ድረስ ህዝቡን እንትን ያደረገ በስብከቶች ስለምንድን ለምሳሌ ጉባኤዎች ሲታቀዱ የመናፍቃን መልስ ለመስጠት ተብሎ 5 ጉባኤ ከሚሰጥ ይሄ ሰው እኮ መጽሐፍ ቅዱስ ከመግባት አይደለም ህይወቱን ማኖር ያቃተው ወጣትና ምእመን ያለው እቅዶች እንኳን በጣም ሰፍተዋልና እንዶ የማቅረብ ሁኔታዎችን ሰብስቦ ወደ ሰው ከማውረድ አንፃር ያሉት ላይ ፎከስ ቢያደርጉ ብዬ ነው። ይቅርታ። እንግዲህ ምንድነው እኔ ላነሳ የፈለኩት ሮድ ማፕ የሚባል ነገር አለ። ስለ ትልቁ መቼም ሳናወራ ስፔሲፊክ እቅድ ማቀድ አትችልም። መጀመሪያ ቪዥን አስቀምጠህ ነው። ቪዥኗን ብታይ በጣም የሚገርም ነው። የቤተክርስቲያናችን ቪዥን ክርስቶስ ላስቀመጣት ዓላማ በመስዋዕትነት የእግዚአብሔርን መንግስት ህዝቦቿ ሲወርሱ ማየት ነው የሚለው ቪዥኑ ራሱ። በመስዋዕትነት ይላል፣ በሰማዕትነት ነው የሚለው። እስከዚህ ድረስ ቪዥን አላት ቤተክርስቲያኗ። እቅዱን ከን የለሽ ነው ቅድም እንደተባለው። ነገር ግን እሱን ከሱ ውስጥ አንዱ እንግዲህ ወጣቱን መታደግ የሚል ነው። ወጣቱን ለመታደግ እያንዳንዱ አጥቢያ የየራሱ የምክር አገልግሎት መስጫ መኖር አለበት። ብዙ መቃብር ቤቶች አሉን፣ ብዙ አዳራሾች አሉን። ለምን እሱን ይዘን አንሰራም? አሁን እኮ የደብር አስተዳዳሪዎችም እኮ ከላይ እዝ ከሚጠብቁ እቅዱን ወስደውታል፣ ደርሷቸዋል። በሀገረ ስብከት ተበትኗል እኮ። አሁን ቤተ ክህነትንም ብቻ መኮነን እኮ አይገባም። እኔ እንደዛ ነው ማስበው። በአጥቢያ ደረጃ እኮ የሁላችሁ ተብሎ ወስደዋል፣ ኮፒ ወስደዋል፣ ተበትኗል እኮ። ስለዚህ እሱን ወስዶ ኑ ባለሙያዎች፣ ቅድም ዶክተር እንዳሉት የስነ ልቦና ባለሙያዎች ጋር አንድ ላይ መስራት አለብን። እንጥራ እስኪ ምን ያህል ነው አጥቢያችን? ስንት ባለሙያዎች አሉን? ስንት ሳይኮሎጂስት አሉን? ስንት ሶሺዮሎጂስቶች አሉ? ስንት ኢኮኖሚስቶች አሉ? አሁን እኮ ስራ አጡም እኮ ስራ ያጣው እንግዲህ ውድ ትምህርት ቤት ተከፍሎለት ተምሮ እንኳን የመንግስቱን እንተውና የመንግስት ትምህርት ቤቱን በገንዘብ በክፍያ እንኳን የተማሩ ተማሪዎች ሊወድቁ ይችላሉ ውጤታቸው። ቤተሰብ ደግሞ አስተምሬያለሁ ከዚህ በኋላ የራስ ጉዳይ ሊል ይችላል። ይህንን ሁሉ አንቀቶ ወደ መስመር የሚያስገባው ንስሐ አባቱ አጥቢያዎች ናቸው። የት አሉ? መጀመሪያ ሬጅስትሬሽን አለ ወይ? የሰበካ ጉባኤ ደብተር ያለው ትክክለኛ አማኝ አለ ወይ? አስራት በኩራቱን እያወጣ ነው ወይ? አቅማችን እኮ ይጎለብታል አይደለም? 67 ሚሊዮን ነን። 67 ሚሊዮኑ ለቤተክርስቲያን የሚገባትን አስራት ሰጥቷታል ወይ? ከዛ በኋላ ነው መጠይቅ። መጀመሪያ በስትሪም ውስጥ እንግባ። መጀመሪያ የቤተክርስቲያኑ አባል እንሆን፣ አባሎቿ ክርስቶስ እንዳለው ማለት ነው። ባይሆንስ ቤተክርስቲያን ወደ ሰው መውረድ የለባትም? እሱ እንዳለ ሆኖ ማለት ነው። እሱ እንዳለ ሆኖ አሁን እኮ ነው ያልኩት። ምንድነው መሪ ዕቅድ ከጠቅላይ ቤተ ክህነት መሪ ዕቅድ መምሪያ አይጠብቅ። አጥቢያው ያውርደው፣ ይጀምር ስራውን። ባለሙያዎች አሉ፣ ከበቂ በላይ አሉ፣ በየአጥቢያው ያሉ። ህዝቡ ደግሞ ምን ይጠበቅበታል? ወደ ቤተክርስቲያኑ መምጣት።
የቤተክርስቲያን አባቶች ወደ ህዝቡ መሄድ ያን ጊዜ የታረቀ ይሆናል። አንድ ላይ እንድንሆን ብዬ ነው። ስለዚህ በቤተሰብ ደረጃ ለምሳሌ የቤተሰብ አሁን አንድ ላይ ለመሆን ማህበራዊ ድጋፍ ለመስጠት አይደለ ርዕሱ። ሰዎች እየሞቱብን ነው። ወጣቶች ከመገደል ከመታረድ ከጦርነት በላይ ራሱን የሚያጠፋ ወጣትም ቁጥሩ ከፍ እያለ ነው። ጥያቄው እሱን እንግዲህ በማህበራዊ ድጋፍ ነው ልናክመው የምንችለው። ማህበራዊ ድጋፍ ስንል እንዴት ነው የሚመጣው ካልን የመጀመሪያው ቤተሰብ ነው። ሁለተኛው ማህበረሰብ ነው። ሶስተኛዋ ቤተክርስቲያን ነች። ማህበረሰቡ ቤተሰብና ቤተክርስቲያን አንድ ላይ ሲሆን ሲያብር ያ ነገር ተግባራዊ ሊሆን ይችላል እና የየድርሻችን እንውሰድ ለማለት ፈልጌ ነው። ከልብ አመሰግናለሁ። ምናልባት ከማጠቃለላችን በፊት ዶክተር እርሶ ጋር ሀሳብ ካሉ የሚጨምሩት ከማን ምን ይጠበቃል በሚለው ቀሲስ እንዳብራሩት ተጨማሪ ሀሳቦች፣ ለምሳሌ የምንሰራው ማህበራዊ ድጋፉን ከመስጠት አንጻር ሰዎች ወደ ቤተክርስቲያን እንዲመለሱ ነፍሳቸውን ከመጠበቅ አንጻር መዝጊያውን ቢሰጡ መልካም። አሁን እንግዲህ ምንድነው የንስሐ አባት ሚና? ንስሐ አባት ሚስጥር ጠባቂ ነው። ሚስጥር ጠባቂ ስለሆነ የሚቀርቡ ምዕመናን በነፃነት ችግራቸውን መንገር አለባቸው። መንፈሳዊውን፣ ማህበራዊውን፣ ስነልቦናዊውን፣ ኢኮኖሚያዊ ያላቸውን ጭንቀት ለንስሐ አባት መንገር መቻል አለባቸው። አውደ ምሕረት ላይ ርዕሱን ይፋዊ ማድረግ፣ ራስን ማጥፋት፣ በግልጽ ስለ ራስ ማጥፋት ማለት ነውር ሳይሆን በግልጽ በቃ ያለ ስለሆነ ተወው፣ በቃ ሌሎችም እንዲሞክረውታል፣ ተወው፣ ለአንተ አይጠቅምህም ከማራቅ ይልቅ ማለት ነው። በግልጽ የአእምሮ ጭንቀትን እንደ ነውር ሳያዩ ወደ መፍትሄው መውሰድ አለባቸው። የተስፋ ስብከቶችን ማብዛት አለባቸው ሰባኪያን። በቃ እንዲህ ነው፣ በየሚዲያው እንዲህ ነው፣ እንደዚህ አለቅን ምናምን የሚለው ብቻ ሳይሆን ተስፋ አለው እግዚአብሔር። ያለ ተስፋ ሰው መኖር አይችልም። አይደለም አማኝ አማንያን ራሱ ያለ ተስፋ ያለ አየር ለ7 ደቂቃ ልንቆይ እንችላለን። ያለ ኦክሲጅን ያለ ምግብ 7 ቀናትና ጸጋው ይበዛላቸው ከዛ በላይ ልቆይ፣ ያለ ውሃ 3 እስከ 5 ቀን፣ ያለ ተስፋ 1 ቀን ሰው ማደር አይችልም። ተስፋው ሲሟጠጥ ነው ወደ ራሱን ማጥፋት የሚሄደው። አሁን ቅዱስ ጳውሎስ በገድሉ ላይ ገድለ ሐዋርያት ላይ የተጠቀሰ አንድ ታሪክ አለ። ሊሞቱ የደረሱ ሰዎች በደረሳቸው በእንደነሱ አስተሳሰብ የሚሞቱበት ማዕከል ነበራቸው። እዛ ላይ ተጥለው የሞታቸውን ቀን ነው የሚጠብቁት። እሱም እንደ በሽተኛ ሆኖ ገባ ይላል። እኔ ግን ምሞተው እናንተ ቀናችሁ በዚህ ነው። እኔ ግን እንደማልሞት አውቀዋለሁ እዚህ ስላመጡኝ ነው እንጂ ምክንያቱም የሚያድነኝ አምላክ አለ አላቸው። በዚህ ቀን ነው የምትሞተው ተብሎ ገባ። ከዛ ቀኑ አለፈ። እንዴት ሲሉት እግዚአብሔርን ማዳን ይቻላል ብሎ ሰብኮ እንደመለሰ ልክ እንደዛ አይነት የተስፋ ስብከቶችን ውድቀትን፣ ድህነትን፣ ፈተናዎችን እንዴት መቋቋም እንደሚቻል ማስተማር ሁሉ አለባቸው። ከዛ ውጪ ሚዲያዎች ጥንቃቄ ማድረግ አለባቸው። ለምሳሌ እንደዚህ ሆኖ ራሱን ያጠፋው ምክንያት እንደዚህ ነው፣ ከዛ እንደዚህ ያደረገ ስቴፑን መናገር የለባቸው ሚዲያዎች። ማለት ኢል አድቫይዝመንት አለ፣ ኢል አድቫይዝድ የሚደረጉ ሰዎች አሉ። እንዲህ አድርጎ ራሱን መገላገል ይቻላል እንዳይል ስቴፑን ፕሮሰሱን መናገር የለባቸው። ሚዲያዎች ሲዘግቡ ራሱን ያጠፋው ከዚህ ወጡ፣ በዚህ ወጡ፣ በዚህ ወርዶ፣ ከዛ እንደዚህ አድርጎ፣ ከዛ ሚሉ ነገሮችን ማቆማል ማለት ጎጂነቱን መግለጽ መቻል አለባቸው። አባቶች በንስሐና ቀኖና ሲሰጡ ምክር ነው የሚባለው። ምክረ ካህን ነው ምንድነው አለ ስሙን ራሱ ምክረ ካህን ምክክር ላይ መድረስ አለበት ማደግ አለበት። ከሱም ሰይንግ ይኖራል። ከዛ ከተመካካሪው ወይም ከክላያንቱ ወይም ከባለ ጉዳዩ ሐሳብ እንዲያመነጭ ችግርን በምን እንፍታው፣ እስኪ አንተን የገጠመህን ችግር ኮፒንግ ስትራቴጂስ እንዴት አይነት እስኪ አምጣ ካንተ ብሎ የመመካከር የምክክር አገልግሎቱ ላይ መድረስ መቻል አለብን። ወደ ሕክምና ማምራት ሪፈራል ኬዝ አልተለመደም። ፎር ዩር ሰርፕራይዚንግ አሁን አንድ ካህን የሚያማክራቸውን ተመካካሪዎች ከአቅሙ ላይ ድረስ በቃ እኔ እንደዚህ ብያለሁ፣ እንደዚህ ብያለሁ፣ በል እንደዚህ አድርግ እንደዚህ አይሉም። ግን ሚሉ ካሉ ራሳቸውን ቢያዩ ጥሩ ነው። እስኪ ይሄ ነገር ለኔ ከብዶኛል፣ ቀሲስ ጋር ሂድ እስኪ እሳቸው የበለጠ ያግዘዋል ማለት መቻል አለብኝ። ቀሲስ የሆነ ኬስ ሲገጥማቸው ስለ ትዳር ወይ በትዳሩ አልሰምርለት ብሎ ወይ በኑሮ ወይ የሆነ ትራውማ አእምሮ ላይ ካለ እስኪ በዚህ ጉዳይ እንትና አሉ ቀሲስ አሉ መምህር ገሌ ያሉና እዛው ጋር እሳቸው ጋር ሄድና ተመከር፣ ምክክር እዛው ማግኘት ትችላለህ ብሎ ሪፈራል አልተለመደም በቤታችን። ንቀት ነው የሚመስለን እንዴ እኔ ንስሐ አባትሽ እያለሁ ነው እኔ ትተሽ እዛም ትሄጂ አይነት ነገር አለ። በጣም ይቅርታ እኔ ገጥሞኝ ስለሚያውቅ ማለት በተጨባጭ ነው የማወራው።
ስለዚህ ይሄኛው ነገር ቢስተካከል ግን ከዛ በፊት ሌሎች ባለድርሻ አካላት የሉም ወይ? እንግዲህ ሰው መንፈሳዊ ማህበራዊ ፍጡር ነው ካለ እስኪ ወደ ማህበረሰቡ እንግባ። የመጀመሪያው የቅርብ ጓደኛና ቤተሰብ ኃላፊነት አለበት። ያለ ፍርድ ማዳመጥ አለባቸው። ልጃቸውን ማዳመጥ አለባቸው። እኔ እንደዚህ የሆንኩ ነው። አሁን ሰሞኑን እንደውም በአንድ ሳምንት ውስጥ እኔ ትናንትና ያደረሰኝ መረጃ ምንድነው 4ኛ ክፍል ነው 10 ዓመት ነው ልጁ። የቤት ስራ ካልሰራ እኔ ይከብደኛል ትምህርት ይላቸዋል። አሁን ወጥቼ እስክመጣ ሰርተ ካልጠበቀኝ ምን እንደማድረግ እስካሁን ከገረፍኩ በላይ ነው የምገርፍህ ይለዋል። አባት እንዲህ ብሎ ወጣ። ሲመጣ በገመድ ታንቆ ነው ያገኘው። ሳምንት አላለፈውም። ማለት የማዳመጥ ያለ ፍርድ እናዳምጣቸው ልጆች ሳንፈርጃቸው አንተ እንደዚህ ሳንልና ምልክቶችን ደግሞ መከታተል ምንድነው ማለት ጓደኛ ራሱን ሲያገል ተስፋ መቁረጥ ንግግሮች ሲያበዛ ባህሪው በድንገት ሲቀየር የመከታተል ብቻቸውን አለመተው እንዲህ አይነት ነገር ስንሰማ መቅረብ አለብን። ከባድ ጭንቀት ውስጥ ያሉትን ሰዎችን ብቻቸውን መተው የለብንም። ሌላው የአእምሮ ጤና ሕክምና ባለሙያዎችም ኃላፊነት አለባቸው። ሕክምና ተቋም የሚመጣውን ብቻ አይደለም እነሱ ማገልገል ያለባቸው፣ የዜግነት ግዴታቸው መወጣት አለባቸው። ካምፔይን ማካሄድ፣ የራሳቸውን ቅድመ ምልክቶችን መለየት፣ የስነ ልቦና እርዳታ እንዲያገኙ ማድረግ። ትንኮሳና ቡሊንግ ለምሳሌ ከጓደኞቻቸው ትንኮሳ የሚደርስባቸው ራሳቸውን እንዲጠሉ የሚያደርጉ አለባበስሽ፣ ጫማሽ፣ ቀሚስሽ፣ ዩኒፎርምሽ፣ አንቺ አይነሽ፣ መነጽርሽ እያሉ በጣም እንትን የሚያደርጉ አሉ እንደ ሃራስመንት። ያ ራሳቸውን እንዲጠሉ እንዲያጠፉ ሊያደርግ ስለሚችል የማካተትን ባህል ማዳበር። ለምሳሌ ማንኛውም ተማሪ የተገለለ እንዳይመስለው በዘሩ፣ በሃይማኖቱ፣ በቋንቋው፣ በተለያየ አመለካከቱ የተገለለ እንዳይመስለው ጥንቃቄ ማድረግ አለባቸው ትምህርት ቤቶች። ወላጆችን ማወያየት። ወላጅ በነገራችን ላይ ኢትዮጵያ ውስጥ እንደው ወልደን ተገኘን እንጂ ለመውለድ ቅድመ ዝግጅት ትምህርት የለም። ፕሪሜሬጅ ካውንስሊንግ የለም። አፍተር ሜሬጅ ካውንስሊንግ የለም። እንደው እግዚአብሔር በኪነ ጥበቡ ያገዘን ልጆቻችን የምናሳድገውና ብዙ ነገር ያስፈልጋል። ለወላጆች ስልጠና መስጠት ትምህርት ቤቶች የግልም ሆነ የመንግስት ትምህርት ቤቶች ስልጠና መስጠት አለባቸው። ቢያንስ በአመት 3 ጊዜ ስልጠና ለወላጅ ስለ ልጆች አስተዳደግ፣ ከመጥፎ ነገር ራሳቸው እንዳያጠፉ ልጆች ትምህርት እንዲወዱ አለሁልህ ቅድም ያልነው አለሁልህ ባይነትን ማጎልበት አለብን። ይህን በማጣት ነው እሱ ራሱን እያጠፋ ያለውና እንዲሁ እግዚአብሔር ይርዳን ለማለት ከልብ ነው በእውነት ማመሰግነው። ላነሳናቸው ጥያቄዎች እዚህ ተገኝታችሁ ሰፊ ማብራሪያና ሰዎች ቢሰሩ ብዙዎቹን መታደግ የሚችሉባቸውን የመፍትሄ አቅጣጫዎችና እየሆኑ ያሉትን መነሻ ነጥቦች በማንሳት በሚገባው ልክ አብራርታችኋልና እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን፣ አስመምራን ያደልልን። አሜን። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንደሰማችሁት ማጠቃለያውን በዚህ አድርጓል ማለት ነው። አምላክ ያከበረው ማንነታችን በከንቱ እንዳይወድቅ አምላክ ሰው ሆኖ እኛ ራሳችን አምላካችንን የምንመስልነንና የተከፈለልን ዋጋ ትልቅ ነው። በምድራዊ ሐሳቦች ተውጠን ከመጥፋት ይልቅ እግዚአብሔር መፍትሄ ያለውና በዚህ ጭንቀት ውስጥ ያሉትን ማዳን፣ ወደዚህ እየተገፋፉ ያሉት ደግሞ አምላክ ባስቀመጠው ፍቅር መጠለል አለብንና ሁላችን የሚጠበቅብን እናድርግ። መፍትሄው በእጃችን እያለ በዓለም በሚደርስብን መከራ ብቻ ራሳችን ወደዚህ ተስፋ ወደ መቁረጥ እንዳንገባ አባቶቻችን በዝርዝር በምክንያቶችም አስቀምጧል። የሚመለከታችሁም አካል ወላጆችም ቤተሰቦችም ለዚህ ቅድሚያ ልትሰጡ ይገባል። ዓለም በክርስትናው ዘርፍ በብዙ አይነት ጥቃት እያጠቃ በህይወት ደግሞ ማትረፍ እየተቻለ የቤተክርስቲያን ልጆች በዚህ አይነት ህይወት መጥፋት ህይወታቸውን ማጣት አይገባም። የቤተክርስቲያን ልጆች ብቻ አይደለም አምላክ በአምሳሉ የፈጠረው የሰው ልጅ በዚህ አይነት መንገድ ራሱን ሊያጠፋ አይገባምና መፍትሄዎች አሉ። ወደ ቤተክርስቲያን አይኖቻችን እናድርግ፣ የሚጠበቅብንን እንስራ መልእክታቸው ነበረ። ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩልን።